ማለት አስመሳይ ነው። አስመሳይ ማለት በጣም የሚያስጠላ ሰው ነው። በእውነት በራሱ ኮንፊደንስ ያሌለው፣ በራሱ የማይተማመን፣ ብቻውን ትዳሩን መምራት የማይችል የሆነ በቃ የሆነ ፈርቶ የሚኖር ሰው ነው። አላቅም። አሁን እሱ ትዳሩ የሚፈልግ ቢሆን ሩታ ቤቷ ገብታለች አይደለ? በሰላም እሷ ትግባና እኔ ምንም ነገር ሁሉ ነገር ይስተካከላል፣ የማጠፋውም ነገር ሁሉ ይቀንሳል ብሎ ነበር አይደል? እኛም እሱን ተማምነን እሷ ቤቷ ገባች፣ በሰላም ደስ አለን፣ ገባች። አቤልን ይዞ መምጣት ምን አስፈለገ? አቤል ተደርቦ እንዲያወራ ለምን ፈቀደ? እሷም የኔን የማትፈልገውን ነገር ለምን ያደርጋል? ለምን አያስከብራትም? ለምን የእሷ መጥፎ ነገር ብቻ እንዲታይ ያደርጋል? አቤል ማለት እኔ እንጃ አላውቅም። ለትዳሩም አይደለም ለራሱም የሚሆን ሰው አይደለም። ለአንድ ሁለት ደግሞ ልክ እሷን ካመጣት በኋላ ባሌ እያለች እየጮኸች እሷ የተናደደችበት ሩታ የሚመስለኝ ትናንትና ማንም ሰው እንትን እንዳይደውልልኝ ስልክ ከተገናኙ በኋላ እሷ ወደ ቤት ልትመጣ እያሰበች እሱ ማድረግ ተገቢ ነው ወይ ብላችሁ ታስባላችሁ? ሩታ ብቻ ጥፋቷ ናቸው። ሩታ የምትፈልገው ቁሳቁስ ቤት ምናምን አለ። የምትፈልገው አብርሽና አብርሽን ብቻ ነው። አብርሽ የልጇን አባት አብረው ብቻቸውን ሆነው ፕራንክም በራሳቸው የተሰራሩ የራሳቸውን ትሪት የራሳቸውን ነገር በቃ ደስ የሚል ነገር እየደረጉ ነው። የአብርሽ ድራማ ደግሞ ሁልጊዜ እንደምታውቀው 3 ቀን ደስ ይልንና 4ኛው ቀን ደግሞ እሱ የሚያሳዝን መስሎ ይመጣል። እሷን ለማሰደብ ማለት ነው እንጂ ምንም ሩታ ጥፋት የለባትም። በአሁኑ እሱ ራሱ ሻንጣ ለመውሰድ ልብስም ለመውሰድ ከሚመጣ ብቻውን መቶ በቃ ሩትዬ እኔና አንቺ እንስማማ፣ ልጁን ብቻሽን አትችይም፣ አቤልንም ይዞ ሳይመጣ ቢላት ደስ ብሏት ነው የምትቀበለው። ግን እሱ ሁልጊዜ ፈሪ ስለሚመስል ሰው ይዞ ነው የሚከተለው። አሁን ለምን ነገ ሄርሜላ እንድትመጣ እሱ ከቤት ወጥቷል። የፍቺውን ነገር ወረቀት እንዲያጠናክሩ 80 ገና አልቀደዱም፣ 80 እንዲቀደድላቸው ምናምን ሀሳብ ሊሰጣጡ ነው። ገባችሁ? ሩታን አትስደቧት፣ በእውነት አትስደቧት። ዶቼ ተመልሼ መጥቻለሁ። እንግዲህ የመጣሁበት ምክንያት ደግሞ የሩታ ኦዴስ ናት እና አብርሽን በጣም እየተናገረችው ነበረ ማለት ነው። እንግዲህ አብርሽ በጣም አስመሳይ ነው፣ በጣም ብዙ ነገር ምናምን እያለ ነበረ ማለት ነው። እውነት ለመናገር እኔ አብርሽ አስመሳይ ማለቱን ወድጆ አይደለም፣ ግን ደግሞ አብርሽ ማስመሰል ሳይሆን በቃ ይሆናል አይደለ፣ ደካማ ነው በቃ በሚሰራው ስራ ማለት ነው። በራሱ አይተማመንም፣ ለዛ ይመስለኛል ማለት ነው። አሁን ሩታ በጣም በቃ በራሷ ተተማምና ራሷን ችላ ራሷን ሆና ነው ሁሉን ነገር የምሰራው ማለት ነው። ግን እሱ ደግሞ በቃ ግዴታ የሩታ ትወና መኖር አለበታ እና ውዶች፣ ደግሞ ሌላ ነገር መጥቼላችኋለሁ። እኔ ምን አርጊያችሁ ነው ማለቴ ብዙ ነገር እያሳለፍኩ ነው ልበላችሁ። እስከዛሬ ምንም አልተናገርኩም ነበረ፣ ግን እኔ ምንም አላረኳችሁም። ሰውን አልነካም፣ ሰው ጋርም አልደርስም። ግን ተደረሱብኝ እደርሳለሁ ማለት ነው። ስነ ስርዓታችሁን እኔ ቻናሌን ብትመቱ ቻናል ብታዘጉት እኔ ምንም እንትን ችግር የለብኝም፣ እንደፈለጋችሁት። ግን ደግሞ ሩታን ስለደገፍኩ ሩታን ስለወደድኩ እናንተ ቻናሌን ኮፒራይት መላክ ወይ ደግሞ ዋርኒንግ መላክ ይሄ ስራችሁ ነው ማለት ነው። በጣም አመሰግናለሁ እውነት ለመናገር ማለት ነው። እኔ ሩታን እወዳታለሁም፣ ስለ ሩታ ደግሞ አደንቃለሁ። መብቴ ነው ፎቶ መስራት። በዚህ የምትቀኑ ተሆነ ጊዜ ነው የምሰራላት። እውነቴን ነው። እኔ የሩታ ኦዲየንስ በመሆኔ በጣም እድለኛ ነኝ፣ በጣም ደስተኛ ነኝ ማለት ነው። አያገባችሁም ማለት ነው። አንድ ሰው እንዳይጽፍልኝ ማለት ነው። ስነ ስርዓታችሁ ማለት ነው። እኔ እዚጋ ኮሜንት አይች ወይ ደግሞ ጽሁፍ አይች ምናምን ሳይሆን በውስጥ መታችሁ ራሱ የምትደውሉ አላችሁ፣ ሪካርድ የምታደርጉልኝ። ሪካርዳችሁ እንዳላወጣው ስነ ስርዓታችሁን ጠብቁኝ ማለት ነው። ሩታን እኔ በምንም ላቀናብራት፣ በምንም ልስራት፣ እናንተ ምን አገባችሁ? ይሄን ያህል በቃ ቀናችሁ። በቃ አልሰራም፣ እኔ የማልወደውን ሰው አልሰራም። ይሄን ያህል አታካብዱ ማለት ነው። እናንተ ችሎታ ካላችሁ ስሩ በቃ። እኔ ሩታን ነው መስራት የምፈልገው፣ ሩታን ብቻ ነው።
እውነት ለመናገር አንዳንድ ሰው ጋይዝ በቃ ከነሱ በላይ ስንሆን አይወዱም። ለምን እንደሆነ አላውቅም። በጣም ነው የሚያናድዱት ማለት ነው። እኔ ይሄን ለማለት አልፈለግኩም፣ ግን እኔ ምን አረኳቸው? እሺ አልሰራም ስላልኩ ነው ዋርኒንግ አስልክብሻለሁ፣ አዘጋብሻለሁ የምታስፈራሩት? እኔ ለእናንተ መልስ ልሰጥ አልፈለግኩም ነበር፣ ግን ቪዲዮ የመጣሁበት ጉዳይ በጣም ደብሮኝ ነው ጋይዝ። በጣም ነው የደበረኝ ማለት ነው። ለምንድን ነው ይህን ሪካርድ ወይ ደግሞ ይህን ነገር ስሰማው በጣም አዘንኩ። እንዴ እኔ ምን አድርጊያቸው ነው እንዴ? ሲሜ 30 ጊዜ ነው ጣፋጭ የሚሉት እንዴ? ቆይ እኔ ምን አራኳቸው? እንግዲህ ይህ ሰሞን እኔ አብርሽን አልተናገርኩትም። እንግዲህ የምናገረው ሄርሜላ ነው። በግድ አብርሽን ተናጋሪ ነው አልናገርም። እየመራችሁ ትወጣታላችሁ። አብርሽና ሩታ ባልና ሚስት ናቸው። በቃ አለያይም። እኔ ተንግሮዳ ማለት ነው። አርፋችሁ ተቀመጡ። እኔ አልደረስኩባችሁ። ድረሽብኝ ምናምን ካላችሁ ደግሞ እኔ ማረገውን ታውቃላችሁ መቼም። እና ውዶችዬ ለማንኛውም ስለ ቻናሌ እንግዲህ እኔ ተተዘጋ ይዘጋ አለሃለው፣ ፈጣሪ ደግሞ አለው ማለት ነው። ለምን የኔ ቻናል እህቶቼ ናቸው የለፉበት ማለት ነው። እኔ ብቻ አይደለሁም። ለምን ብዙ ነገር ያለፉበት ስለሆነ አዝናለሁ እንጂ ለእህቶቼ፣ ለእኔ እንኳን ችግር የለውም። ግን እንደዚህ ብላችሁ የሰውን ልብ ወይ ደግሞ የሰውን ቀስም ባትሰብሩ ጥሩ ነው፣ እንደ ሀሳብ ማለት ነው። እና ውዶቼ እንግዲህ ሩታዬና አብርሽ እንግዲህ አብርሽ ተቤቱ ወደ ውጭ አስወጣችኝ ለማለት ሩታን ማለት ነው። በጣም በቃ ይሆናል አይደለ አወራሩ ብትሉ በቃ ይሆን አዝኖ በቃ የተገፈተረ ሰው ውጣልኝ ምናምን የተባለ ሰው በቃ አይ ሩታ ውጭልኝ ብላኝ ነው ለማለት እሱ ተመቸው ማለት ነው። ሩታን ለማስወቀስ ማለት ነው ጋይዝ፣ እውነት ይሄ ነው ማለት ነው። እና አብርሽ እውነት ለመናገር ይሄን እኔ ካንተ አልጠብቅም። አንተ መታረቅ የምትፈልግ ከሆነ ይቅርታ ብለህ ትንሽ ነገር ነው ማለት በቃ በአጭሩ ማለት ነው። በአጭሩ ይቅርታ ብለህ በቃ ሩታዬ እውነት ለመናገር እስከ ዛሬ የሰራሁት ነገር በጣም ተጸጽቶኛል እና አንድ እድል ስጭኝ ብትላት ሩታ ስለምትወድ ስለምታከብር ይኸው ዝም ብላለች እስካሁን ማለት ነው። ምንም አልተናገረችም። ብትናገር ራሱ እንጃ የሆዷን ራሱ በሙሉ አልተናገረችም። በትንሿ ነው የተናገረችው። እሱም ደግሞ የተናገረችው ጓደኞችህ እነዚህ አቤላ እነ ሁሉም ሰው ማለት ነው። በቃ አልሙሄም ከአንተ ጎን ያሉ ሰው ለአንተ ጥሩ አይደሉም። አንተ ለእኔ ጥሩ ናቸው ብለህ ስታስብ ለአንተ ግን ጥሩ አይደሉም። እውነቴን ነው። ለአንተ ምንም እየጠቅማሉ። ባልና ሚስት ነው የሚያለያዩት ማለት ነው። እና እህታችን ደግሞ እንግዲህ አብርሽ እንድትናገር አልፈልግም፣ ግን ደግሞ እውነት ነው ያወራሹ ማለት ነው። ሩታ ለማስጠቆር አቤላ ራሱ ማስመጣት የለበትም ነበረ እውነት ለመናገር ማለት ነው። ይሄ ጥፋት ነው። እንግዲህ ይሄዳለሁ ካለ ብቻውን ሄዶ ሩታን አናግሮ በስነ ስርዓቱ አቤላ ጋር ሳይሆን ብቻውን ሆኖ በስነ ስርዓቱ በቃ በክብር ሩታን አክብሮ ሩታን ሰልሞ ልጁን አቅፎ ስሞ እሷንም እንደዛው ተዛ ቀስ ብለው ተጫውተው ወይ ደግሞ አለ አይደለ ጋይዝ እንደ ሀሳብ ተሆነ ማለት ነው። እንደ ቪዲዮ አሰራር ከሆነ በጣም ነው የሚደብረው። በጣም ነው የሚያስጠላው። ሩታን በቃ ለማስጠቆር ሩታ ተቤት ውጭልኝ፣ እኔ የቤት ኪራይ በቃ ቤት ከራይቼ እኖራለሁ ምናምን በቃ ሰው ህዝብ እንደሌለው ወይ አገር እንደሌለው በቃ ምን ቤተሰብ እንደሌለው እኮ ነው የሆነው ጋይስ። ሩታን በቃ ለማስጠቆር ያህል ማለት ነው። ይሄ ደግሞ ከአብርሽ እኛ ከአንተ ዘንግዶ ወዲያ አንጠብቅም። እኛ አባት ሆነ ተለወጣለህ ብለን ነበረ፣ ግን አንተ እዛው ነህ አሁንም። ይሄ ተገቢ ነው? ይሄ ለአንተ ተገቢ አይደለም አብርሽ፣ እውነት ለመናገር ማለት ነው። እና ሩታንም አብርሽንም የምትናገሩም አላችሁ፣ ሩታን አብሶ የምትናገሩ አላችሁ ማለት ነው። አሁን ላይ አብርሽ ምስኪን ሆኖ ይመጣል ማለት ነው። ሩታ ግን በጣም በቃ ጥፋተኛ ሆነ ታረጓታላችሁ። እጃችሁን አትቀስሩ ብያለሁ ቅድምም። እጃችሁን አትቀስሩ፣ ስነ ስርዓታችሁን ያዙ፣ አርፋችሁ ተቀመጡ፣ ያልበላችሁን አታክኩ። በቃ እከካም ሆናችሁ ሰውን እከካም ታረጋላችሁ ማለት ነው። እና አብርሽን ታደሰ ምን አባሽ ነው ያስወጣሽው ማነሽ ምናምን ስትሉ ራሱ ማለት ነው። እናንተ ምን አገባችሁ? ሚስቱ ባሏ መብቷ ነው፣ የትም ታሳድር። ምን አገባችሁ? እያዳማችሁ ማለት ነው። ይህን ቅጥል ልርድብን የምትሉት እኔ የምለው ማለት ነው
ችግር የለውም እኮ ሩታ እኮ ምንም ለእናንተ እኮ መስጠት ራሱ አሁን ላይ አይዶን ኬር አትሰጥም ማለት ነው። ትሰጣለች ብላችሁ ነው እናንተ ስሩ። ሩታ ግን የእኛ ቀብራራ ፈጣሪ የልብሽን ስለሚያውቅ እንግዲህ ፈጣሪ ይዘንልሽ ሆነን ለመናገር ማለት ነው። እና ውዶቼ በጣም ደብሮኝ ነው ዛሬ የመጣሁት። ሆነን ለመናገር ማውራው ራሱ ተሳስሮኛል። ለምንድን ነው እኔ በቻናሌ ጉዳይ ነው የመጣሁት ነበር። እዛ ይሄን ሪካርድ ደግሞ ሲላክልኝ ስሰማው በጣም አዘንኩ። በዛው በቃ ቻናሌንም እንደዛ ምናምን ሲያወሩ ማለት ነው በጣም ነው የከፋኝ። እንዴ እኔ ምን አድርጊያቸውን ያልኩት የሆነ ነገር በቃ ብለውኝ አልሰራም ብያቸው ማለት ነው። እና በጣም ነበር የከፋኝ ማለት ነው። ለማንኛውም ችግር የለውም ያጋጥማል።